ትላንት ደማቸው ፈሰሰ፣ አካላቸውን አጡ። ዛሬ ደግሞ ከአፈሳ ሽሽት ዳግም ተሰደዱ። የትላንቱ ጀግና የአሁኑ ስደተኛ። ሰላም ጤና ይስጥልን የተከበራችሁ የቻናላችን ቤተሰቦች፣ ዛሬ ለጆሮም ለዓይንም የሚከብዱ ልብን በሐዘንና በቁጭት የሚሰብሩ እውነታዎችን ይዘንላችሁ ቀርበናል። በትግራይ ምድርና በልጆቿ ላይ እየሆነ ያለው ምንድነው? ትላንት ተጋድላይ የተባሉ በፖለቲካው ሴራ የተጠለፉ ደማቸው በየሜዳው የፈሰሰ ስጋቸው ለአሞራ የተሰጠ አጥንታቸው በየበረሃው የቀረላቸው ወጣቶች ዛሬ ታሉ። የሁሉ ግብረ ገብነት የሌለው መስዋዕትነት የተከፈለው ለትግራይ ሕዝብ መብት ነበር ወይስ ለጥቂት የፖለቲካ ቡድኖች የስልጣንና የቅንጦት ፍላጎት? ዛሬ በትግራይ አዲስ የንቅናቄ ማዕበል እየተነሳ ነው። ወጣቱ ነቅቷል። በከንቱ አንሞትም ማለትን ጀምሯል። ትላንት በድርጅት ፍቅር ያታለላቸው ኃይል ዛሬ በጠራራ ፀሐይ በግድ እያፈሳቸው ይገኛል። ትላንት ጀግና እያለ ያቆለጳጰሳቸው መሪ ዛሬ አሳዳጅ ሆኖባቸዋል። በዚህ ሰፋ ያለ የፖለቲካ ሴራ ትንታኔያችን ዓለም አቀፍ የሰብአዊ መብት ተሟጋቾችን ያስቆጣውን አዲሱን የትግራይ የግዳጅ ውትድርና አዋጅ፣ ከአክቲቪስት አሉላ ሰለሞን የወጣውን አስደንጋጭ ማስጠንቀቂያና በስልጣን ኮርቻ ላይ ያሉ መሪዎች ልጆቻቸውን በአሜሪካ እያኖሩ የድሃውን ልጅ እንዴት ወደ ጦርነት ማገዶነት እየማገዱ እንደሆነ በዝርዝር እንመለከታለን። እስከ መረጃው ፍጻሜ ድረስ አብራችሁን ቆዩ። ለመሆኑ የትግራይ ወጣቶች ለምን ነበር የተሰዉት? ያ ሁሉ ሕይወት የጠፋው፣ ያ ሁሉ አካል የጎደለው ለምን ዓላማ ነበር? መልሱ ዛሬ ላይ ፍንትው ብሎ ወጥቷል። የትግራይ ወጣቶች ደማቸውን አፍስሰው የወጣትነት ውበታቸውን አተው አካላቸውን ከስክሰው ህወሓት ግን ያንን ታላቅ መስዋዕትነት ወደ ግል ስልጣንና ወደ ቤተሰባዊ ቅንጦት ቀየረው ይላሉ ሐሳብ ሰጪዎች። የወጣቱ ቤተሰቦች ሮሮ ዛሬ ላይ ሰማይ ላይ ደርሷል። ልጆቻቸውን በረሃብና በችግር አሳድገው ለጦርነት ማገዶነት የሰጡ እናቶች ዛሬ ደግሞ የተረፉት ልጆቻቸው ከአፈሳ ለማምለጥ ወደ ጎረቤት ሀገራትና ወደ አረብ ምድር በረሃዎችን አቋርጠው ሲሰደዱ እያዩ ያነባሉ። የተስፋ የቆረጠ ወጣት የስደት ጉዞ የመሪዎቹን ፍጹም ክደት ፍንትው አድርጎ የሚያሳይ ህያው ምስክር እንደሆነም ያክላሉ። ትላንት በፕሮፓጋንዳ ማሽን የተመረጹት ዛሬ ግን እውነትን የተረዱ ወጣቶች በቃን እያሉ ነው። ወጣቱ መጠቀሚያ መሆኑ የሚያበቃው መች ነው? በሚሊዮን የሚቆጠሩ እናቶች ዋይ ትግራይ እያሉ የሚያለቅሱበት፣ ነገር ግን በመቀለ ቪላዎች ውስጥ የሚኖሩት የፖለቲካ ቁንጮች በድሃው ደም የቅንጦት ህይወታቸውን የሚመሩበት አስከፊ የፖለቲካ ተውኔት ውስጥ እንገኛለን። ይህ በውስጥ ተደብቆ የነበረው ግፍ ዛሬ የዓለም አቀፍ ተቋማትን ትኩረት ስቧል። የሰብአዊ መብት ተሟጋች ድርጅት ሂዩማን ራይትስ ዎች በትግራይ ክልል የጸደቀውን የግዳጅ ውትድርና ሕግ በአስቸኳይ እንዲሻር በይፋ ጠይቋል። ድርጅቱ በቅርቡ ባወጣው መግለጫ በትግራይ ክልል ስራ ላይ የዋለውን አዲስ ህግ ጨቋኝ ሲል ፈርጆታል። የክልሉ ባለስልጣናት በአስቸኳይ ይህንን ህግ እንዲሽሩ ጥሪም አቅርቧል። ለመሆኑ ይህ ህግ ምንድነው? የትግራይ ክልል ምክር ቤት ባለፈው ግንቦት ወር መጨረሻ ላይ ያጸደቀው የህግ ሲቪል ሰዎችን፣ ሰላማዊ ዜጎችን ያለ ፍላጎታቸው ለግዳጅ ወታደራዊ ምልመላ የሚያጋልጥ ነው። ይህንን ህግ አንቀበልም የሚሉትን ልጆቻቸውን አንሰጥም የሚሉ ወላጆችና ለመሄድ ፈቃደኛ ያልሆኑ ወጣቶችን በኃይል ለመቅጣት ሙሉ ስልጣን ለታጣቂዎች ይሰጣል። ሂዩማን ራይትስ ዎች በሪፖርቱ ላይ አጽንኦት ሰጥቶ እንደገለጸው ይህ በትግራይ የተጀመረው አሰራር ከጎረቤት ሀገር ኤርትራ የረጅም ጊዜ አስገዳጅ ብሔራዊ አገልግሎት ስርዓት ጋር ፍጹም ተመሳሳይነት አለው። ትላንት ኤርትራን በአምባገነንነት ሲወነጅል የነበሩት የህወሓት መሪዎች ዛሬ የራሳቸውን ህዝብ ለመጨቆን ያንኑ ተመሳሳይ የጭቆና መዋቅር በተግባር እየተረጎሙ ይገኛሉ። መቀመጫውን ዋሽንግተን ዲሲ ያደረገው ሂዩማን ራይትስ ዎች ሰኔ 16 ቀን 2018 ዓ.ም ባወጣው ጠንከር ያለ መግለጫ በትግራይ ክልል ለታየው ውስጣዊ የፖለቲካ ውጥረትና አለመረጋጋት ምላሹ ሰላማዊ ሰዎችን ማገትና ማሰር መሆን እንደሌለበትም አሳስቧል። የድርጅቱ የአፍሪካ ክፍል ምክትል ኃላፊ ላቴሺያ ባድር ባስተላለፉት መልእክትም የትግራይ ባለስልጣናት ሲቪል ሰዎችን ለውትድርና በማስገደድና ሀሳባቸውን የሚገልጹ ዜጎችን በመቅጣት ፋንታ የዜጎችን መሰረታዊ መብት ማክበርና የደህንነት ዋስትና ሊሰጣቸው ይገባል በማለት
በጽኑ አሳስበዋል። ይህ የሚያሳየው በትግራይ ውስጥ ያለው የሰብአዊ መብት ረገጣ ከክልላዊ ገጽታ አልፎ ዓለም አቀፋዊ ትኩረትና ኩነኔን እያተረፈ መሆኑን ነው። የዚህ የፖለቲካ ሴራ መጋረጃ ይበልጥ የሚቀደደው ግን አሁን ወደምናነሳው መረጃ ስንመጣ ነው። በትግራይ ሚዲያና ፖለቲካ ውስጥ ትልቅ ተጽዕኖ ያለውና መኖሪያውን በአሜሪካ ያደረገው አክቲቪስት አሉላ ሰለሞን በቅርቡ የሰጠው መግለጫ በህወሓት ከፍተኛ አመራሮች ዘንድ ታላቅ ድንጋጤን ፈጥሯል። አሉላ ሰለሞን ይፋ እንዳደረገው በአሜሪካ ውስጥ በምቾትና በቅንጦት የሚኖሩ አሁንም በተለያዩ የቪዛ አይነቶች ላይ የሚገኙ የህወሓት ባለስልጣናት ልጆች ስም ዝርዝር ሙሉ በሙሉ በእጁ ይገኛል። ይህ መረጃ በራሱ ትልቅ የፖለቲካ ቦምብ ነው። የዳው ልጅ በመቀለ፣ በአዲግራት፣ በአክሱምና በአድዋ ጎዳናዎች ላይ በታጣቂዎች እየታፈሰ ወደ ጦር ሰልፍ ሲነዳ፣ የመሪዎቹ ልጆች ግን በዋሽንግተን ዲሲ፣ በኒውዮርክና በካሊፎርኒያ ምርጥ ዩኒቨርሲቲዎችና የምግብ ቤቶች ውስጥ ይዝናናሉ። አሉላ ሰለሞን ባስተላለፈው ጥሪ እነዚህ የባለስልጣናት ልጆች በእጁ ላይ የሚገኘውን የስም ዝርዝር ለአሜሪካ መንግስት አሊያም ለኢሚግሬሽንና የደህንነት መስሪያ ቤቶች አሳልፎ ከመስጠቱ በፊት ወላጆቻቸው ከዚህ የጦርነት ጉሰማና ንጹሃንን የማገዱነት ድርጊታቸው እንዲቆጠቡ ግፊትና ጉትጎታ ሊያደርግባቸው እንደሚገባ አስጠንቅቋል። ያን የማያደርጉ ከሆነ ግን በከንቱ ለሚቀጠፈው የትግራይ ወጣት ሲል ዝርዝሩን ለአሜሪካ መንግስት አሳልፎ ለመስጠትና ልጆቹ ከአሜሪካ ተባረው ወደ መጡበት እንዲመለሱ ለማድረግ እንደሚገደድ በቁርጠኝነት ገልጿል። አክቲቪስት አሉላ ህወሓትን ለማጥፋትና የትግራይ ህዝብ ዳግም ወደ ማያልቅና ወደ ማያተርፍ የጦርነት አዙሪት ውስጥ እንዳይገባ እያደረገ ያለው የግልጽ ትግል በብዙዎች ዘንድ ትልቅ አድናቆትን እያገኘ ይገኛል። ይህ እርምጃ የፖለቲካ መሪዎቹን ድብቅ አጀንዳ የሚያጋልጥና ጦርነት ለድሃ ልጅ ቅንጦት ለባለስልጣናት ልጅ የሚለውን መራር እውነት ለዓለም ያሳየ ክስተት ነው። አድማጮች ሆይ እነዚህን 3 መረጃዎች አቀናይተን ስንመለከታቸው የምናገኘው ምንድን ነው? አንደኛ ወገን የትግራይ ወጣቶች በገዛ መሪዎቻቸው ተስፋ ቆርጠው ሀገራቸውን ጥለው እንደሚሰደዱ ነው። ሁለተኛው ወገን ደግሞ የው መሪ ቡድን በዓለም አቀፍ ደረጃ ጨቋኝ የተባለ የግዳጅ አፈሳ ህግ አውጥቶ ህዝቡን የሚያስጨንቅበትን ጉዳይ እናያለን። ሶስተኛው ደግሞ የዚህ ሁሉ አዋጅ አውጪዎችና የጦርነት አራጋቢዎች ልጆች በምዕራባውያን ሀገራት በሰላምና በደህንነት የሚኖሩበት እውነት ነው። ይህ የሚያሳየው በትግራይ ህዝብ ስም የሚነገደው የፖለቲካ ንግድ የመጨረሻው ምዕራፍ ላይ መድረሱን ነው። ትላንት ለትግራይ ህዝብ መብትና ልውና ተብሎ የተነገረው ፕሮፓጋንዳ ዛሬ ሲፈተሽ ጥቂት ግለሰቦች ስልጣናቸውን የሚያራዝሙበት የገንዘብና የኔትወርክ አቅማቸውን የሚያፈረጥሙበት ስልት ሆኖ ተገኝቷል። ወጣቱ ለምን ነቃ? ምክንያቱም በትላንቱ ጦርነት አካላቸውን ያጡ ጓደኞቻቸው ዛሬ በመቀለ ጎዳናዎች ላይ ያለረዳት ወድቀው እያዩ ነው። ለነሱ ያልተመለሰ ውለታ ዛሬ ለሌላ ጦርነት የሚሰበሰበው ወጣት የወደፊት እጣ ፈንታው ምን ሊሆን እንደሚችል መገመት አይከብደውም። የሁማን ራይትስ ዎች ወቅታዊ ጩኸትና የአሉላ ሰለሞን ጠንካራ ማስጠንቀቂያ የሚያመላክቱት አንድ ነገር ብቻ ነው። የህወሓት የውስጥ ሴራ መደበቂያ እያጣ መምጣቱን፣ በዲያስፖራውና በዓለም አቀፍ ማህበረሰብ ዘንድ የነበራቸው ተሰሚነት አሁን ወደ ፍጹም ጥርጣሬና ኩነኔ ተቀይሯል። የተከበራችሁ የቻናላችን ተከታታዮች የትግራይ ህዝብ ታሪክ የጽናትና የጀግንነት ታሪክ ቢሆንም በፖለቲካ መሪዎቹ ክህደት የተነሳ ግን ዛሬም የመከራና የስደት ታሪክ ሆኖ ቀጥሏል። የድሃው ልጅ መጠቀሚያ የሚሆንበት ዘመን ሊያበቃ የሚችለው ህዝቡና ወጣቱ ዛሬ እንደጀመሩት በጋራ ለጦርነት አንሰለፍም፣ መብታችን ይከበር ብለው በጽኑ ሲቆሙ ብቻ ነው። አክቲቪስት አሉላ ሰለሞን የጀመረውና የባለስልጣናትን ድብቅ ማንነት የሚያጋልጠው ትግል እንዲሁም ዓለም አቀፍ ተቋማት እያደረጉት ያለው ጫና የለውጡ መጀመሪያ ሊሆን ይችላል። የትግራይ እናቶች እንባ ታብሶ ወጣቶች ካፈሳና ከስደት ድነው በሰላም የሚኖሩባት ምድር የምትናፍቀው ዛሬ ላይ ነው። እናንተስ ስለዚህ ጉዳይ ምን ታስባላችሁ? የአዲሱ የግዳጅ ውትድርና አዋጅና የአሉላ ሰለሞን ማስጠንቀቂያ በትግራይ ፖለቲካ ላይ ምን አይነት ለውጥ ያመጣል ብላችሁ ታምናላችሁ? አስተያየቶቻችሁን ኮሜንት መስጫ ላይ አስፍሩልኝ። አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። በቀጣይ እስክንገናኝ ድረስ መልካም ቆይታ